የኤርትራና የትግራይ ግንኙነት እጅግ ያነጋገረ ይገኛል። ህወሓት ግንቦት 20 አከብራለሁ ማለቱ በርካቶችን አስደንግጧል። በየቀኑ አስክሬን እየቀበርን ነው። የትግራይ ተፈናቃዮች አሳዛኝ ሁኔታ። ይህንን መረጃ በዝርዝር መረጃችን በስፋት እንመለከታለን። በሌላኛው መረጃችን ደግሞ በቀይ ባህር ጉዳይ የሚንጫጩ አሉ ሲሉ ጀነራል አበባው ታደሰ እውነታውን ተናገሩ። ይህንንም ጉዳይ በዝርዝር መረጃችን በስፋት የምናስደምጣችሁናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴታ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቱን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ወደ አስቀደምንላችሁ መረጃችን ስናመራ በየቀኑ አስክሬን እየቀበርን ነው ሲሉ ተፈናቃዮች ያሉበትን አሳዛኝ ሁኔታ ተናገሩ። ከምዕራብ ትግራይ ተፈናቅለው በሽረ ከተማ የሚገኙ ተፈናቃዮች በምግብና በመድኃኒት እጦት በየቀኑ አስክሬን እየቀበሩ መሆናቸውን ተናገሩ። በሽረ ከተማ በሚገኘው የጻዬ ትምህርት ቤት የስደተኞች መጠለያ ካምፕ ተጠልለው የሚገኙት ተፈናቃዮች ላለፉት 4 ዓመታት እጅግ አስከፊ ሁኔታ ውስጥ መሆናቸውን ይናገራሉ። አሁን እንኳን የኑሮ ሁኔታቸው ከቀን ወደ ቀን እያሽቆለቆለ መምጣቱንም ተናግረዋል። በአሁኑ ወቅትም የተወሰነው እርዳታ መቋረጡ ችግሮቻችንን አባብሶታልን ብለዋል። ባለፈው ክረምትም በጎርፍ አደጋ ብዙ ሰዎች የሞቱ ሲሆን ክረምቱ ወደ ውስጥ ከመግባቱ በፊትም መፍትሄ ካልተገኘ በዚህ ዓመት አደጋው የከፋ ይሆናል የሚል ስጋትም እንዳላቸው ገልጸዋል። ህጻናት ከትምህርት ርቀው ወጣት ሴቶች ኑሯቸውን ለመምራት አላስፈላጊ ስራ ላይ ተሰማርተው ሌላ ወጣት እግሩ ወደ መራበት ቦታ እየፈለሰ እንደሚገኝም ተናግረዋል። መሪዎቻችን የተፈናቀሉ ወገኖቻቸውን ወደ ነበሩበት መመለስ ላይ ከማተኮር ይልቅ የስልጣን ሹክቻና ግጭት ውስጥ መግባታቸውን ተፈናቃዮቹም ተናግረዋል። ለመዳን ከፈለግን ሰላማችንና ደህንነታችንን ማረጋገጥ አለብንም ብለዋል። በዚህ መጠለያ ካምፕም 5ኛውን ክረምት መኖር አንፈልግም፣ ብቸኛ መፍትሄ ወደ ቤታችን መመለስ ነው። በሽረ እንዳስላሴ ከተማ 18 ተፈናቃዮች መጠለያዎችም አሉ። ጻዬ ትምህርት ቤት ከ37000 በላይ ሰዎችም ያሉት ትልቁ የተፈናቃዮች መጠለያ መሆኑም ነው የተነገረው። ጀነራሉ በቀይ ባህር ጉዳይ የሚንጫጩ እንዳሉ ገለጹ። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ በልዩ ዘማቾች እዝም በስልጠና ላይ ለሚገኙት የሰራዊቱ አመራሮች በሀገራዊና ቀጠናዊ ጉዳዮች ላይ ማብራሪያን ሰጥተዋል። በማብራሪያቸውም አንዳንድ ሀገራትና አካላት የራሳቸውን ፍላጎት ለማሟላት የውስጥ ባንዳዎችን በመጠቀም ኢትዮጵያውያንን በተለያየ መንገድ በመከፋፈልና በማበጣበጥ አቅማቸውን እናዳክማለን ብለው ላይሳካላቸው ይደክማሉም ብለዋል። የጭንቅላታቸው ሐሳብ ደርቆ ለወዳቸው ያደሩ ጽንፈኞችና አሸባሪዎች ደግሞ የስልጣን ጥማቸውን ለማርካት ለስልጣን የሚያበቃ ሐሳብና ሀገር የሚለው ሐሳቤ ጠፍቶባቸው በጉልበት ስልጣን እናገኛለን ብለው ባንዳ ሆነው እንደሚያልፉም አንስተዋል። እኛ ደግሞ ብሔርም ሃይማኖትም የማይከፋፍለን የሀገራችን እድገትና ከፍታ እንዲሁም የህዝባችን መለወጥና መበልጸግም ዓላማ አድርገን ጎጥን ሳይሆን ኢትዮጵያን የምናስቀድም ኢትዮጵያዊ ወታደሮች ነን ሲሉም አስገንዝበዋል። ጀነራል አበባው ታደሰ በአሁኑ ሰዓትም ስልጣን የሚያዘው በሐሳብ የበላይነት እንጂ በጉልበት አይደለም። እኛ መነሻችንም መድረሻችንም ህገ መንግስቱ ነው። ይህንን መነሻ በማድረግም ህግና ህገ መንግስታዊ ስርዓቱን ለማስከበር ሀገራችንን የሚመጥን በትጥቅም በሷይልም የተደራጀ ዘመናዊ መሳሪያ ተገንብቷል። እንደ ልዩ ዘመቻዎች እዝም በኢትዮጵያ ታሪክ ታይቶ የማይታወቅ በርካታ ኮማንዶና አየር ወለድ ስፔሻል ፎርስ መገንባት ተችሏልም ብለዋል። ከሀገራችን ብሔራዊ ጥቅም ጋር በተያዘም የኢትዮጵያን ብሔራዊ ጥቅም ለማስከበር በሰላም ከሚያምን ከሁሉም ጋር በሰላማዊ መንገድ እንሰራለን። በጉልበት የሚመጣ ካለ ግን የሀገራችንን ብሔራዊ ጥቅም ለማስከበር ሙሉ ዝግጅት አለን ሲሉም ተደምጠዋል። በመጨረሻም እኛ ታሪክ ያለን የታላቅ ሀገር ሰራዊት ነን። ለቀጠናው ሰላም መስፈንም ትልቅ ድርሻና ኃላፊነት አለብን። ይህን መሰረት አድርገን ቀጠናዊ ትስስርን በማጠናከር እየሰራን ነው ያሉት የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ በዛት ቁጥር ያለው ህዝብን ይዘን በሰላማዊ መንገድ የቀይ ባህርን የወደብ አማራጭ መጠቀም አለብን ማለታችንን እንደ ስህተት ቆጥረው የሚንጫጩ እንዳሉም ጠቅሰዋል። ወደ ቀጣይ መረጃችን ስናመራ የኤርትራና የትግራይ ግንኙነት በዚህ ሳምንት በዛላምበሳ መግቢያ ላይ ያለው የፍተሻ ኬላ ተነስቷል። በሶቢያ ወደ ደውሃን የሚወስደው መንገድ ተዘግቶ የነበረ ሲሆን አሁን በኤርትራ ጦርም ተከፍቷል። በሰንበል በገዛ ትግራይ በቡምቡት እናም በተከዜ መካከል ያሉበትን ቦታ ለውጥም አለ። ይህ የተደረገው በዋጥና በኤርትራ ስምምነት እንደተደረገም ነው የተገለጸው። በአሁኑ ሰዓትም ከትግራይ ወደ ኤርትራ በብዛት ጭነት የያዙ መኪናዎችም ወደ ኤርትራ እየገቡ እንደሚገኝም ተገልጿል። በዚህም የተነሳ በትግራይ ክልል
በአሁኑ ሰዓትም የሸቀጦች ዋጋ ከመወደዱ የተነሳ የኑሮ ውድነት መባባሱ የትግራይ የመረጃ ምንጮችም ገልጸዋል። ከትግራይ በዋነኝነት ወርቅ፣ ቡና፣ ጤፍና ሸቀጦች ወደ ኤርትራ እየተጫኑ ይገኛሉ። በህወሓት አመራሮችና በኤርትራ አመራሮች መካከል የእርስ በርስ ግንኙነት እየተደረገም እንዳለ የደረሰን መረጃ ያመለክታል። ወደ ቀጣይ መረጃችን ስናመራ ህወሓት ግንቦት 20 ያከብራሉ አለ። ፓርቲው በትላንትናው ዕለት ባወጣው መግለጫ 34ኛው የግንቦት 20 በዓል በልዩ ልዩ ዝግጅቶች እንደሚያከብር ገልጿል። ከዛሬ ግንቦት 16 አንስቶ ግንቦት 20 የተመለከቱ የፓናል ውይይቶች እንደሚካሄዱ የገለጸው ፓርቲው በውይይቶቹ ላይም የትግራይ ህዝብ ያሳለፈው ትግልና ያገኘው ድል የሚለው እንደሚነሳና በቀጣይነት የሚያጋጥሙ ፈተናዎችም እንደሚዳሰሱ አስረድቷል። የዘንድሮ ግንቦት 20 በዓል የሚከበረው የህወሓትን 50ኛ ዓመት በማስመልከት የተዘጋጀው ፕሮግራም አንዱ አካል ሆኖ መሆኑንም አስታውቋል። የካቲት 11ን የህወሓት 50ኛ ዓመት በዓል ዓመቱን በሙሉ ለማክበር መታቀዱንም አንስቶ የዘንድሮ ግንቦት 20 አከባበር የዚሁ በዓል አካል መሆኑንም ገልጿል። ግንቦት 20 በመቀለ ደማቅ ዝግጅት ለማድረግ ማቀዱንም አስረድቷል። በተያዘ መረጃ ህወሓትና የፌዴራል መንግስቱ መካከል ያለው ገመድ የፕሪቶሪያ ስምምነት እንደሆነ ተደርጎ በደብረጽዮን ቡድን ሲገለጽ ቢቆይም የህወሓትን መሰረዝ ተከትሎ የሚያገናኘውን ገመድ መበጠሱን ያመኑበት ይመስላል። በጌታቸው ረዳና በዶክተር ደብረጽዮን ቡድን ያለ የሚመስለው የታደሰ ወረደ አስተዳደርም ከሐሜት አልፎ ጌታቸውን አውግዞ ከደብረጽዮን ቡድን ጋር ቀርቧል። የጊዜያዊ አስተዳደሩ በአብይ አህመድ የተመደበ መሆኑ ቢነገርም ጠቅላይ ሚኒስትሩ በአማካሪነት ያስቀመጠውን ጌታቸው ረዳን አውግዞ የፌዴራል መንግስቱን እየወቀሰ ከኤርትራ መንግስት ጋር እየሰራ ነው የሚባለው የዶክተር ደብረጽዮን ቡድን ጋር በግልጽ መሰለፉን የኃይል አስተላልፉን በግልጽ ፍንትው ያደረገ የሚፈራውን ጦርነት መቅረብ እያመላከተ ነው። የደብረጽዮን ደጋፊ አክቲቪስቶችም ሆኑ የኤርትራ መንግስት ደጋፊዎች ቀደም ብለው ሲናገሯቸው የቆዩ አስተላልፎችም እየጠሩ ታደሰ ወረደ በጊዜ አስተዳደር ፕሬዝዳንትነት ሲመደብ በውጭ ሀገር አምባሳደሮች ፊትም የፈረሟቸው ግዴታዎችን እየጣሱ አስተላልፉም ቅርጽ እያዘ ይገኛል በማለትም መረጃዎች በስፋት እየወጡ ይገኛሉ። ወደ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃችን እስክንገናኝ ድረስ ቸር ቆዩልን።